አርሰናል 1 ብሬንትፎርድ 1 ነጥብ ጣልን። ሲቲ ትላንት ለሰጠን መልእክት በቂ መልእክት አልሰጠነውም። ተናደሃል ብላችሁ ከገመታችሁ አልተናደርኩም። በጣም ተናድጃለሁ ብያስ ትንሽ ነው የተናደርኩት። ትንሽ ብቻ ማለት ቀድመን አግብተን ማን ዛሬ አርሰናልን የገጠመው ዛሬ አርሰናል ማን እዴ ኮርናቸው ብቻ ሳይሆን ሎንግስ ምን አይነት ሎንግስ ሮ ነው ማን ከኮርና የባሰ ሎንግስ ሮ ነው ማን ኢጎር ቲያጎ ራሱ ስንት ጎል ሊያገባብን ነበር ማን ግን ተከላካዮቹ ሰርተውታል። ሰከንድ ቦል ነበር ሰከንድ ቦል ራያ ትችላለህ ማዱዌኬ አትችልም ትችላለህ ግራም ታጋባ ሰውዬ ማን ማርቲኔሊ ሳትከው ኳስ ሙሉ ጌም ውስጥ ሁለት ኦን ታርጌት ነበር የሞከርነው። ሁለተኛው የማርቲኔሊ እንዴት ካላሃርን ክሬዲት አለመስጠታችን ካላሃር ስለሚስሩ ምንም እንዳትሰጉ አርቴታ ምናምን የምትሉ ዘጋፊዎች ማለት ምንም እንዳትሰጋ በቃ ይሄ ሊግ ዘንድሮ 9 ነጥብ እንድንሆን አልፈለገም። ገባ ይሄን ጨዋታ ብናሸንፍ ውልዝን ስናሸንፍ 9 እንሆን ነበር። ገባ አይደል? አሁን ግን ውልዝን አሸንፈን 7 ነው የምንሆነው። ታንጠባጥባለህ ምናምን ብለህ ምን አየህ ማን በሴት ፒስ ገባብን። በሴት ፒስ 3 የሚገባባቸው አሉ እንደነ ሊቨርፑል እና ማን ዩናይትድ በብሬንትፎርድ ማለት አርሰናልን ገጠምነው ነው ዛሬ በቃ አርሰናል ሌሎች እንደዚህ ነው የምትሰቃዩት፣ እንደዚህ ነው የምናሰቃያችሁ በሴት ፒስ ልቤን ሊያስተፉኝ ማን አግብተን አቻ መደረጉ ያቃጥላል በቃ ያቃጥላል። ቅድም ትንሽ ነው የተናደርኩት ያልኩት ውሸቴን ነው ማለት ትቀጥል ብያለሁ። ቀጥል አሁን ውልዝን አሸንፈን 7 ነጥብ 9 ነጥብ ተከለከልን። በቃ ሊጉ 9 ነጥብ እንድንመራ አይፈልግም። ገባችሁ አይደል? እንጂ ምንም አታመጣም። ምንም እናቴን ነው ምላችሁ ይሄን ሊግ ምን በለውኛል ምን አለ በለኝ ማለት ይሄን ጨዋታ አይቼ ነጥብ ጥለን ራሱ ምንም ጥርጣሬ የለንም እንደማናገባ ነው ያወቅኩት እንጂ እንደምንበላ በእርግጠኝነት ነው ነገር እንደምንበላ በእርግጠኝነት ነግራለሁ። we are the gunners አርቴታን ፍቱት። ስናሸንፍ እንትና ይችላል ከአርቴታ ውጪ አቻ ስንት አርቴታ ድንጋይ ራሶች አርቴታን ፍቱት። 38ኛ ሳምንት ነው አርቴታን የምትገምቱት። ጨርሰናል። አይ ፕሪሚየር ሊግ እንዴት ነው ደስ የሚለው እግዚአብሔር ነገር ቋጠሮ ኃይል አለው። በቃ ምንም ነገር ቋጥሩ ህይወታችሁ ላይ እንዲሳካላችሁ ምናምን ራሱ ሰው አስቋጥሩ ምናምን በቃ ቋጠሮ ኃይል አለው። በቃ ዛሬ ብሬንትፎርድ የተጫወተው ለራሱ አይደለም ለፕሪሚየር ሊጉ ነው የተጫወተው። በቃ ለፕሪሚየር ሊጉ ድምቀት ሲባል ነው። እኔ በጣም ነው የጸጸተኝ ነገር ምን እንደሆነ ታውቃላችሁ? እኛ በሲቲ መሸነፋችን ነው። ስቲል ዋንጫውን ልንበለው እድል ይኖረን ነበር። አሁን ራሱ እድል አለን ባይዘው 10 ምናምን ነጥብ ነው እድል አለን እንመለሳለን። ወይኔ ፕሪሚየር ሊግ ደስ አላለኝም። ብሬንትፎርድ ሲያገባኝ ኢቭን ለአርሰናል ምናምን ይሄን ጨዋታ ለመቋጠር ራሱ አልነበረም ያየሁት፣ ግን በቃ ለድምቀቱ ደስ ይላል። ስማም እሰይ ጎስት እሰይ ወደ ታች እያየ እኛን እንደዚህ ቶፕ 4 አትገቡ ምን እሰይ እናንተ ራሱ ቶፕ 4 ላገቡ ትችላላችሁ። ገና ይቀራል። ዛሬ ስለ ኤዜ እናውራ። በቃ ማለት ለምንድን ነው የመጣው? አንዲት ልጅ ኮሜንት ላይ ምን እያለች ነበረ? ይሄ ልጅ የዋንጫ ግስጋሴያችንን ሊያሰናክል ነው ወይ የመጣው? ሰላይ ነው ወይ ብላለች። ምንድን ነው አላማ? አንተ ቶተናም ላይ ለማግባት ብቻ ነው የተፈጠርከው ነው? እንዴት 10 ቁጥር ቦታ የተሰለፈ ክሬቲቭ ፕሌየር ማለት ነው ጎል እንዲያገባና አሲስት እንዲያደርግ ወይ ደግሞ ፕሪ አሲስት እንዲያደርግ የሚጠበቅበት ተጫዋች ለምንድነው ከተጫዋች ጀርባ የሚደበቀው? ምንድነው? ኳስ አትችልም፣ ትፈራለህ፣ አርቴታ ይቆጣሃል ኳስ ስታበላሽ። ምንድነው የሆንኩ? ለምንድነው የኛን ጨጓራ ምትል? እንዴት 45 ደቂቃችንን ሙሉ ትበላለህ? ኦዴጋርድ ገብቶ የመጀመሪያ ተቹ ለሄንካፔ ፓስ ያደረገውን ኳስ አይታላ። በቃ እንደዛ አይነት ፓስ እንድታደርግ ክሮስ እንድታደርግ ጥሩ ቦታ እንድትይዝ ፖዚሽን እንድትይዝ ለዩኬሬሽ አሲስት እንድታደርግ ለማዱኬ ወይም ደግሞ ለሳካ ኳስ እንድትሰጥ ነው የተፈጠርከው። ቦታው የተገዛኸው ማለት ነው የመጣኸው። ምንድነው እንደዛ አካብደህ ምናምን መተህ አሁን እኛን እያረከን ያለው ነገር እና የአርሰናል ደጋፊዎች ማለት ነው አርቴታ ተደጋጋሚ ቤንች ሲያደርገው ነበር። ሜሪኖ ስለሌለ ነው በነገራችን ላይ ዛሬ የገባው ይሄ ልጅ እና ሜሪኖን ሲያሰልፈው ወር ሃቨርትስን ቅድሚያ ሲሰጠው ኦዴጋርድን ቅድሚያ ሲሰጠው ምናምን ነገር በጣም ቂመኛል። ያ የሲዲ ስፖርት ጋዜጠኛው ራሱ ሲል ነበር እንዴት ቂመኛ እንደሆነ በቃ አንድ አስቶን ቪላን ኳስ ስላበላሸ እንደዚህ ይሆናል ምናምን ሲል ነበር። አይደለም በቃ ልጁ ፓላስ ቤት ያየነው ልጅ አይደለም። ወይ ጨርሷል ወይ አርሰናል ፎርሜሽን አልተመቸውም ወይ ሌላ የሆነ ችግር አለበት። እሱ ደግሞ ሳይነግረን የፈታው ፍቅረኛ ይኖራል አላውቅም። ወይ ደግሞ ልጅቷ እንዳለችው ሰላይ ነው እንጂ አርሰናል ቤት እንቅፋት ከሆኑ የዘንድሮ የዋንጫ ግስጋሴ ላይ እንቅፋት ከሆኑ ተጫዋቾች ውስጥ አንዱ አንተ ነህ። ሲጀመር ራያ እና ራይስ ናችሁ ሁሌ ኮንሲስተንሲ ያላችሁ እናንተ ናችሁ። የሆኑት ሁሌ ይወጣሉ ይወርዳሉ። ዛሬ ቲምበር ሲወጣ ሲወርድ ወይኔ ቲምበር ማርቲኔሊን ታቆታላችሁ።
ትሮሳርድ ወጣ ገባነች ሁሉም ወጣ ገባ ነው በቃ ራይስና እንትና ነው በቃ ራያ ብቻ ናቸው ማይዋዥቁት ማለት ነውና ያንተ ግን በጣም ለከታጣ በቃ ከአቅም በላይ እስኪሆን ድረስ ነው ለከታጣው እንቅፋት ነው የሆንከው ዘንድሮ ሲዝን ባትመጣ ዘንድሮ ባትፈርም ይሻል ነበር አንተ ኔክስት ሲዝን ከፈለክ ብትመጣ ይሻል ነበር እንጂ ምንም አታስፈልግም ቢስሚላህ እድሜ ለዛ ለብሬንትፎርዱ ይሄ ለመላጣው አጥቂ ቲያጎ ነው ምናምን የሚሉት ለሱ በለ ተለጥለጣል ዛሬ ተለጥለጣል ብሬንትፎርድ ነጥብ ጣለ አርሰናል ችሎ ምናምን አይደለም ነጥብ የተወሰደበት ቤተሰብ እግዚአብሔርን ብሬንትፎርድ ብልጥ አድርገው ሻክሽከው 3 ነጥብ ይገባቸው ነበር 1 ነጥብ ይዘውጡ ብዙ ቢግ ቻንስ የፈጠሩት እነሱ ናቸው ብዙ ኮርነር የመቱት እነሱ ናቸው ብዙ ሹት የሞከሩት እነሱ ናቸው ብዙ ኦን ታርጌት የሞከሩት እነሱ ናቸው አርሰናል 0 በስመ አብ ወይኔ እንዴት እንዳቃጠለኝ ይሄ ብሬንትፎርድ አጥቂ እግዚአብሔርን አገባብ እየጨፍራለሁ የለም ይስታል ምን አይነት ደደብ ነው ይመቸን ግን ለማንኛውም 4 ነጥቡን አለች አባቴ ቀጣይ ከማን ጋር ነው ያለሽ አርሰናል ወልቭስ ላንቺ ታውቂዋለሽ የዛኔ ፈርስት ራውንድ እንዴት ተጨንቀሽ ፕላስ ላይ አግብተሽ እንዳሸነፍ ታውቂያለሽ መጣልሽ እንትና ያ ፔፕ እንዲህ ብሎ ነው ይመጣልሽ መጥቶልሻል አባቴ መልካም አዳር ብሬንፎርድ መድፉን አቁመታል የአርሰናልን የዋንጫ ጉዞ ገታ የሚያደርግ ውጤት ተመዝግቧል በብሬንፎርድ ጂቴክ ስቴዲየም አርሰናል ከሜዳ ውጪ ያደረገው ጨዋታ 1-1 በሆናቸው ውጤት ተጠናቋል መድፈኞቹ አርሰናሎች ደካማ የነበሩበት በተጫዋቾችም በታክቲክ ምርጫዎቻቸውም እጅግ ደክሞ የታዩበት ጨዋታ ነበር የመጀመሪያው አጋማሽ በተለይ በጣም ደካማ ነበረ ኢዜና አስወጥተው ማርቲን ኦዴጋርድን ያስገቡት ሚካኤል አርቴታ ሁለተኛውን አጋማሽ ለመቀየር ጥረት አድርገው ጎል አግኝተዋል ማዱኬ ያልተጠበቀ የግንባር ጎል በማስቆጠር አርሰናል ቀዳሚ ያደረገ ሲሆን በተመሳሳይ የቆመ ኳስ በመጠቀምና ከመልሱ ላይ የተወረወረ ኳስን ቫንበርግ የገጨውን ኳስ ሉዊስ ፖተር በመጨረስ ያቻነት ጎል በማስቆጠር ጨዋታው በዚህ ውጤት ተጠናቋል አርሰናሎች አፈግፍገዋል በተወሰነ መንገድ 6 ነጥብ ልዩነቱ ከሲቲ ጋር ወደ 4 የጠበበበት ምሽቱ ሆኗል ቀጣይ ጊዜያቶች እንዲጠበቁ ቀጣይ ጊዜያቶችን ዋንጫው ማናነሳል የሚለው ጉዳይ አሁንም ያልተዘጋ ፋይል ሆኖ እንዲቀጥል ያደረገ ውጤት ነው ተመዝግቧል አርሰናሎች ተጫዋቾችን ፐርሰናል የነበራቸው እንቅስቃሴ ሙስኬራ ኢዜ ማዱኬ እና ሳካን ጨምሮ ተቀይሮ የገባውን በጣም ደካማ ነበረ ሚካኤል አርቴታም ለጨዋታው የነበራቸው አቀራረብ በተመሳሳይ ጥያቄ የሚያስነሳ ሆኖ አይተናል በዚህ ጨዋታ ላይ ያርሰናሉ ጋብሪኤል ማጋሌሽ በቀይ ካርድ መውጣት ነበረበት በጨዋታው ላይ 1 ነጥብ መውሰድ ብቻ ሳይሆን አርሰናል የጋብሪኤል ማጋሌሽን በሁለተኛ ቢጫ ካርድ በቀይ አለመውጣቱ በጣም እድለኛ ያረጋቸዋል ጨዋታው 1-1 ተጠናቋል ቀጣይ አርሰናል ከወልቭስ ጋር ጨዋታውን የሚያደርግ ይሆናል ቀድሞ 1 ጨዋታ ያደርጋል ያን ማሸነፍ ከቻለ መልሶ ወደ 7 ነጥብ ልዩነቱን ማስፋት ይችላል ሲቲ እስኪጫወት ድረስ እንደነበረ ጨዋታው በጣም ደካማ እንቅስቃሴ ያየንበት ነበር የሻምፒዮን ቡድን የሚያሳየው አይነት ባህሪ በተለይ ከኋላ የሆነ ቡድን ሲደርስበት ሪአክት የማድረግ ባህሪ ያሳያሉ አርሰናል ግን ያንን ሲያረጋ አልተመለከትነው እሱ ጥያቄ የሚያስነሳ ሆኗል እናንተስ ምን ታዘባችሁ ሐሳብ ስጡበት የፕላስ ምልክቱ በመጫን ፎሎ ያርጉ ይህ ትርታ ሲዲ ስፖርት ነው መልካም አዳር አሁንስ ተቃጠልን ሀቢቢ ቲምበር ምንድነው የሚያዘናቅልህ በአላ ምን አይነት ጨዋታ ምንድነው አሁን ምን ስታረግ ነበር ዛሬ ምን አረብ ኢዚ ጊዜ አላገኘውም አልካ በቃ ላይክ መጫወቻ ታይም አላገ ይሄ ጭራሽ ተጫዋች ውስጥ ይደበቃል ምን አይነት ወድዛ ጥርዛት ነው በአላ ምን አይነት የሚያስጠላ ጨዋታ በእናታችሁ እጭ ማን ደክላን ራይስ በቃ ሌላ ዲዘርቭ የሚያደርገው ልጅ ነው ሀቢቢ በቃ ጋብሪኤልን አይታችሁታ እንዴት ሲታገል እንደነበር ማለት ነው በቃ እኔ አይ ዶንት ኖ እኔ እንዴት አይነት ሜንታሊቲያቸው ማርቲኔሊ ምንድነው የሚባለው አሁን ያቅድመው ምንድነው የሰራው አሁን እዛ አሁን ኧረ በእናታችሁ ምንም የሚሆን ነገር አይደለም እኔ በእናታችሁ እኔ ተቃጥዬ ማለቄ ነው እኔ ይመቻችሁ ዙቢላሂ ምን ሸይጣን ረጂም አውጣው ትችላላችሁ ወይኔ ያቲያጎ 3 ኳስ ናቲንግ ግን ትችላላችሁ አስጠላችኋል ነጥብ በቃ መቤቴ እንደዚህ ጨዋታ ሰግጬ ቆጠርኩበት ጨዋታ አልነበረም ደግሞ ተሳክቶልኛል ይችላል ብሬንትፎርድ ከሞን አረ በስመ አብ ያውላ ጎል እንደሚያገባው ለዚህ ቀን ካልሆነ በስመ አብ ትችላላችሁ ካውዲ ትችላለህ አጥሮ እንዲ ነገር ያለው ቺናው እንዲ አውጣው ጀሞ ዛሬ በአቻ የምትደሰትበት ቀን ነው በጣም መደሰት ነው ያለብህ መጨፈር ነው ያለብህ ዛሬ
አቻ በመውጣት ፈጣሪን አመስግን። በረምብ አርጎን ይለበለበ በረምብ አርጎ እርሜ ልኩን የማይሻሻል ደንቆሮ ቆሻሻ ተጫዋች ይዘህ እርሜ ልክህን በማርቲኔሊ የተጫወትክ እርሜ ልክህን ደግሞ ዋጋ ትከፍላለህ። ዛሬ የነ ራይስን ምርጥ አቋም የነ ጋብሪኤልን የነ ራያን ምርጥ አቋም ነው ያጠፋባችሁ። የማርቲኔሊ ያን በረኛ ላይ እጁ ላይ ይመታል። አንድ ፌስ ቱ ፌስ ተገናኝተህ አጥፈህ አንድ ሳብ አድርገህ እኮ አንድ የሚመታ ኳስ እኮ ነው። ዋጋ አስከፈላችሁ። አሁን ደግሞ ሲቲ ማርሽ የሚቀይርበት ጊዜ ነው። ደግሞ ሁላችሁም ታውቁታላችሁ። ብዙ አመት ኳስ ካየ ማርሽ የሚቀይርበት ጊዜ ነው ሲቲ። ስለዚህ አሁን በጣም ሪስክ ውስጥ ናችሁ። በ6 ነጥብ የምታደርጉትም በ4 ነጥብ ሆኗል። ዛሬ ከእጃችሁ ነው ያመለጣችሁ። ይሄን እድል ወርቃማ እድል ከእጃችሁ ነው ያመለጣችሁ። ገና ፌስ ቱ ፌስ አላችሁ ከሲቲ ጋር። በጣም ከባድ ነው ለአርሰናል፣ በጣም ከባድ ነው። ወያላው ብቻን አይደለም፣ ወያላው ብቻን አይደለም። ኧረ ዛሬ ምንድነው በዚህ ስል በረከቱ፣ በዚህ ስል ደስታም ነው አባቴ። ባርሳ ደግሞ ዛሬ 4ቱን ነው ያጣሙሽ፣ ሙሉ ፓኬቱ ነው ከተጣጣቲ። ምን አይነት ሌሊት ነው አንተ? እንተኛ እንዴ ዛሬ? ቢቀርብንስ እንቅልፍ እንቆይ እንዴ? ቢቀራ እንቅልፉ። ኧረ ዛሬ የተደሰትን ነው የምናገረው። አቦበታ አባቴ። ጨጓራችን ከጥቅም ውጪ ቢሆን በዚህ ቲም የተነሳ መናደድ ነው ወይ መናደድ ነው። በቃ ማን ምን እንደማወራ አላውቅም። ምን አይነት የተጣለ ሜንታሊቲያችሁ የቆሸሸ። አንድ ጨዋታ ሲቲ ቀርሞን ቢጫወት አንድ ጨዋታ ነርቭ ኮንትሮል ማድረግ የማይችል ምን አይነት የቆሸሸ ቲም ነው ያለን? በኢየሱስ ክርስቶስ ምን እናቴ ወይኔ ጉዴ! ኧረ በስመ አብ! እስከ መቼ ነው በዚህ ቲም እንደዚህ? ማን እኔ አላውቅም ምን አባታቸው እንደሚሰሩ። ብሬንትፎርድን እየመራን ጭራሽ እኮ መሸነፍ ነበረብን። ይህንን ጨዋታ እኮ ማን ራያ ተጠፈጠፈ ሊያልቅ ሲል ጭራሽ ይጠፍጥፉ እንዴ! ውጤቱን እኮ እኛ ነበርና አንዴ የምንፈልገው። ምን አባት ነው አንተ የምትይኝ? አዘቅዝቀዚህ እንደዚህ ፊት ማለት ነበር። አረጉ ማርቲኔሊ ግን እግርህ ይቆረጥ ኦፊሻሊ በቃ እሱ ነው የሚሻለኝ። እንዴት ነው 70 ምናምን ደቂቃ ወንበር ስታሞቅ ቆይተህ ቁጭ ብለህ ማለት ነው ቁጭ ብለህ ኳስ እያየህ ቺፕስ መብላት ነው ፋንዲሻ እንደ ተመልካች ቁጭ ብለህ የቀረህ እኮ እያየህ ቆይተህ ተቀይረህ ገብተህ በዚህ ደቂቃ ላይ በዚህ በተጨማሪ ደቂቃ ላይ እንደዚህ አይነት ኳስ አግኝተህ ከበረኛ ጋር ፊት ለፊት ማለት ነው እንዴት አታስቆጥርም? እንዴት ነው ምንድነህ አንተ? አጥቂ ነህ? ሰው ነህ? ምንድነህ? እኔ እኮ ደስ ሲል ፕራይም ሮናልዶን ትሆንብኛለህ፣ ደስ ሲል ደግሞ እንደሆኑ ኔዝ እናንተን አስቀናለህ እኮ አንተ። አረ መቃጠልን ያው እሱ እንዲዘፈዘፋል። ከዛ በኋላ ሄዶ እዛ አርቴታና ቡድኑ ይረገጣል። ምን አይነት የደከምክ ተጫዋች ነህ? ምን አይነት ውፍ! አረ አቃጠልክኝ አንተ። ተነስቼ ዘልዬ ጨፍሪ። በእንደዛ ጫና ውስጥ ሆኖ ይህንን የመሰለ ኳስ ሰጥቶ አንተ ታባክናለህ ማርቲኔሊ። አረ ምን አይነት ተጫዋች ነህ? ወይኔ ተቃጠልኩ። ወይኔ ሰራ ቋጠሮ ሰራ። በስማ እንለያለን። ታውቆኛለህ ብያቸዋለሁ መጀመሪያ ነው። ብሬንፎርድ እንደሚያስጠላው በደንብ ውሻ ነው ቲያጎ ማለት ውሻ። ያንን ኳስ ትስታለህ እንደ መስጠት እኔ መሬ ላይ ነው ያንከባለልከኝ። እንደው ይሄ ያንሰራ እንደዚህ አፌ እንደቆለፍኩ የቆለፈና እኔ ቲያጎ በጣም ነው ያናደደኝ ዛሬ። እንደምትጥሉ ከውቀዋል። መሸነፍ ነበረባችሁ። አንድ እውነታ መናገር የምፈልገው ነገር ማለት ነው ሳልዋሽ ኦዲጋር ከገባ በኋላ ይሻላል የእናንተ እንትኑ ፕሬሲንጋችሁ ኤዚ እያለ ምንም ነገር አይታይም። ኦዲጋርድ እያለ ይሻላል። በቃ ከገባ በኋላ አሪፍ ፕሬሲንግ ተመለከትን። አንድም ያገባችሁት በዛ በኩል ነው። አንተ አንዱን ታርጌት እኮ ነው ያላችሁ እዴ ታይትል እኔ አይኔ እያየ ልበላው ነው ወይስ ሚዜ ልትሆኚ ነው? አንድ ነጥቡ ራሱ አይገባንም ነበረ። ብሬንትፎርዶች ከኛ እጅግ በጣም የተሻሉ ነበሩ። ለዋንጫ የሚጫወቱት እነሱ ነው የሚመስሉት። ክለባችን ምንም አይነት የማጥቃት ነገር አልተመለከትንበትም። በተለይ አንዱን ጎል ከገባም በኋላ ለምን እንደሆነ አላውቅም በጣም ተገዛግዘን ነበረ። አክቹሊ ከዚህም በፊት የተመለከትነው ነገር ነው። አንድ ጎል ከገባም በኋላ ወደ ኋላ ፈግፈገን ነው የምንጫወተው። ነገር ግን የዛሬው እጅግ በጣም ባሰብኝ። አርቴታ ሚችሉን አድርጓል ብዬ አስባለሁ። መቀየር ያለበትን ተጫዋቾች ቀይሯል። የማርቲኔሊ ኳስ እጅግ በጣም ያስቆጭ ነበረ። ማርቲን ኦዴጋርድ ተቀይሮ ከገባ በኋላ አልተመለከትነውም። እንዲሁም ደግሞ ማርቲን ዙቢሜንዲ የዛሬ ጨዋታ ላይ በ10 እስከተጫወትን እስኪመስለኝ ድረስ ሜዳ ውስጥ እየተመለከትኩት አልነበረም። በዛሬው ጨዋታ ላይ ቪክተር ዮኬሬሽ፣ ጋብሪኤል ማጋሌሽ፣ ክሪስቲያን ሞስኬራ እንዲሁም ደግሞ ዴክላን
ዲክለን ራይስ አሪፍ ናቸው ልንል እንችላለን። ከዛ በተረፈ ግን በተለይ የማጥቃት ኃይላችን እጅግ በጣም የተዳከመ ነበረ። አርቴታ ይህን ነገር በደንብ ሊያስብበት ይገባል። በአጭሩ ክለባችን ከዛሬው ጨዋታ ላይ 1 ነጥብ ብቻ ማግኘት ችሏል። ከማንቸስተር ሲቲም የነበረው የ6 ነጥብ ልዩነት ወደ 4 ወርዷል ማለት ነው። እኛውም የዛሬው ጨዋታ 1 እኩል በሆነ ውጤት መጠናቀቅ ችሏል። እናንተስ ጨዋታው እንዴት ተመለከታችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እግዚኦ አርሰናል ተረፈ። ከምሬን ነው የምላችሁ። አንዳቻ በስማ ይሄን ጨዋታ ባይዞ ማለት ነው 9 ቁጥሩ ኢጎ ቲያጎ ነው የሚሉት ስንት ኳስ ነው የሳተው? ስንት ኳስ ነው? በቃ የተፈራው ነገር መጣ። አርሰናል ተረብሿል። የዋንጫ ክለብ ይሄ ነው እንዴ? እንዴት ነው የሚጫወተው አርሰናል? እንዴ ለማሸነፍ የሚጫወት እኮ አይመስልም። ከምሬን እኮ ነው የምላችሁ። ምን አይነቱን ደካማውን አርሰናል ነው የተመለከት ነው። አረ ብሬንትፎርዶች እውነት ለብሬንትፎርድ አለማጨብጨብ አይቻልም። ከምሬን ነው የምላችሁ። በእውነት ነው የምላችሁ ብሬንትፎርድ በስማም ምን አይነት ሄዲንግ ነበር ያገቡት አቻው። በስማም ማዱኬ ያገባው ጎል እጅግ በጣም የሚያምር ጎል ነው፣ ግን እነሱም ያገቡ ጎል እጅግ በጣም ያምር ነበር። ጨዋታው እንግዲህ በአቻ ውጤት ተጠናቋል። እጅግ በጣም የሚያስጠላውን አርሰናልን ነው እኔ ከምሬን ነው የምላችሁ የተመለከትኩት በዛሬው ጨዋታ። አረ በስማም ብሬንትፎርዶች ግን ቃላት በስማም አሁን እንግዲህ የነጥብ ልዩነቱ ወደ 4 ጠቧል ማለት ነው። እጅግ በጣም ነው የሚያስገርመው ለአርሰናል። አረ በስማም እዲ እኔ አሁን ምንም ማለትም አልፈልግም፣ አፉም የለኝም። ራያና ማዱኬ ፈጣሪ አክብራችሁ፣ ሌሎቻችሁ ግን አዋረደ። አሸማቀቃችሁን። ማን ነው የዋንጫ ቲም? እኛ ነን። አትርሱት፣ የዋንጫ ቲም ነን። ብቻ ደህና ደሩ። ምንም ማውራትም አልቻልኩም። ደህና ደሩ አርሱዬ። ማርቲኔሊ እውነት በጣም ነው የምወድ። ትችላለህ። አረ ቋጠሮ ጽድት ብሎ ነው የሰራው። እኔ ቋጥረቢ ምን ልትሆን ነው? ነግሬያለሁ። ፕሬዠር መቋቋም አይችልም አርሰናል። ዞሮ እናንተ ዛሬ ዘንድሮ አርሰናል ይለያል። ምንም አይለይም። አርሰናል ያው ነው፣ አመል አይለቅም። አባቴ ሲቲ ከኋላ መጥቷል፣ አስደንግጦታል፣ ላበላብ አድርጎታል አላልኳችሁ? ይኸው ካሁን በኋላ አርሰናል እንዲህ ሲደናበር ነው የምታዩት። አንድ ነገር አትበል፣ አሪፍ ነበርኩ ምናምን እንዳትል። አንድ ኦን ታርጌት ነው የሞከርከው፣ አንድ ኦን ታርጌት ማለት ነው። ብሬንትፎርድ ነው የቀጠቀጠ። ያ መላጣ ማይረባ አጥቂያቸው ባይሲስ ኖሮ 3-4 ጎል ይገባብ ነበር። ስንት ኦፕን ጎል እንደተሳተችው። ገብርኤልም ቀይ አምልጦታል እንዳትረሳ ዳኛ። ለማንኛውም ቋጠሮ ተሳክቷል። በጣም አሪፍ ጊዜ ነበረ። ቋጣሪ ማበ ብሬንት ነጥብ ጣለ በሜዳው የሌለ ነው የሚደብረው። 4 ነጥብ አሁን ሲቲ አንገት ስር እንዴ እያለ ነው የሚተረፍሰው። ምንም አታመጣም። እኔ ዘንድሮ ቋጠሮዬን በጣም ነው የምሰራበት ነው የምልህ። ግን ሃቨርትስ ቢኖር የሁላ ነገር አይመጣም ነበር። የሃቨርትስ መጎዳት ነው ቡድኑን ዋጋ ያስከፈለው። ለማንኛውም በቃ ዋናው መጣላችሁ ነው። ደህና ደሩ። አቃጠላችሁኝ። ምንም ነጥብ እኮ ማለት አንዱ ነጥብ ከተጫወት ነው ጨዋታ አንጻር የሚገባን የሚያንስብን ሳይሆን የሚገባን ነው። ግን ምንድነው የሚሻላችሁ? ማለት ስለምን እያወራ እንደሆነ አልገባችሁም ነው? ተጫዋቾቹ ፐርፐዙ አልገባችሁም ነው? ስለ ፕሪሚየር ሊግ ዋንጫ ነው እኮ የምትጫወቱት። ፕሪሚየር ሊግ ዋንጫ ትናንትና ሲቲ ያሸንፋላ። 3 ነጥብ ነው ልዩነታችሁ። ስለ ፕሪሚየር ሊግ ዋንጫ ካላሸነፋችሁ ነጥቡ እየጠበበ ነው የሚመጣው። በጣም ነው የምትቀልዱት። በጣም በኢየሱስ አናሳዝናችሁም እንዴ? አናሳዝናችሁም? መቻችሁ ማዱ ጋራ ምን ይንቆሻቆሻል? ወያለው ተለጥልጦ መላጣውን ያሻለ በለው። አንተ ብሬንቶ ምን ላድርግሎት? ብሬንትዬ በምን ውለቶት ልክበር? ብሬንትዬ እርሶን አንዴ ተጠብቅ የነበረው እርሶን ወያለው ባለፈው ማክሰኞ ቋጠርሻኔ ላይ የራስሽን ጉድ ሳጣቂ ማለት እንዴት አባቱ ደስ የሚለው። ወይኔ ችላለን። ማርያምን አልተደሰትኩም። ማርያምን አረ በኢየሱስ ስም አረ አንድ ቲም ፕሌየር ቢኖር ብሬንትፎርድ ላይ አንድ ቲም ፕሌየር ቢኖር የሚያስብ ማለት ነው ለተጫዋች በቃ ለግሌ ብሎ የማያስብ ተጫዋች ቢኖር 3-1 ምናምን አሸንፏቸው ይወጡ ነበር። ቲያጎ የተባለ መላጣ አጥቂ ይሄ ልጅ
በላው ኳሱን ስንት እኮ ከፊቱ እኮ አብሮ ሌላ አጥቂ ያለለት እኮ አንዴ ትሞክራለህ። እሺ ለራሴ ላግባ ብለህ 3-4 አንዴ የማይሰጠውም አንዴ በቃ ሁሉም አግብቶ ሂሮ ለመባል ነው እንጂ ቲም ፕሌየር የለም። መጨረሻ 97 ላይ ራሱ ማለት ነው በቃ ብድ ያለ ጌም እንዲህ ቴምፖ 97 ላይ ነው ምናምን ላይ ሄዶ መስጠት እየቻለ ፊት ለፊት ራሱ ይመታል። አቃጠሉኝ ማርያምን። እኔ እኮ እንደምትያውቃታለሁ አርሴ እንደምታሸንፍ ያውቃለሁ ከድሮ ጀምሮ ብሬንትፎርድ አዌይ እስኪ ሂጂ ብራይተን አዌይ ሂጂ ምናምን ብዬ ስንት የተናግሬ፣ ግን ይሄ ሽንፈት ነበር የሚገባሽ። ሽንፈት እንዴ አንድ ነው ምናምን እኮ ነው ታርጌት ነው 2 ነው እንደዛ ነው ያላቸው። አንዱ ጎል ነው ያገቡት ራሱ በቃ የተሻማ ኳስ መቅጨት። ኧረ በስመ አብ! ኧረ ይሄን ነገር ማን ነው የሚያስቆምልን እንጂ እኮ በቃ የለም ወፍ። ይሄ መላጣ እንግዲህ እንደላጥከኝ ይላጥ። ሌላ ምንም አልልህ። ማሸነፍ የምትችለውን ራስ አግብተህ ለማሸነፍ ረዳለሁ እኮ ቶፕ ስኮረር ለመሆኑ ማን ላይ ነው የምትደርሰው? አላንድ ላይ አትደርስም እኮ አርፈቲን እንዲያሸንፍ አታቀበልም ይሏቸዋል። አሁን አቻ መጥፎ ውጤት አይደለም 4 ነጥብ ነው ይገባል። 9 ነጥብ ይሆናል 6 ነጥብ ነው ፈታ በሉ 4 ነጥብ ነው ፈታ በሉ ስትነጠቅ አንቺው ታመጪው አንቺው ታሮጪ የሆነ ጨዋታ ነው የተመለከትነው። ያራዳ ልጅ ካዮዴ ከየትም ኮርና የሚያሻማ ብቸኛው ተጫዋች ለብሬንፎርድ ብቻ ተፈቅዷል። ከየትም በኩል ኮርና አለ። የእጁ ኮርና ነው ያራዳ ልጅ ጥያቄ የለውም ነው የምልህ ማለት ነው። በጣም ሰቅጣጭ ገብቷል። የቆመ ኳስ ምን ያህል እንደሚያስፈራ ለአርሰናሎች ዛሬ ብሬንፎርዶች ያሳዩ ይመስለኛል። ጭራሽ ማለት ነው ያራዳ ልጅ ጭራቁን ጭራቁ አስተማረው እንዳለው መምሩ ማለት ነው። ያራዳ ልጅ ምን አለፋ ዛሬ አይደክሜው ታታሪው ዴቪድ ራያ ማለት ነው ያራዳ ልጅ ሁሌ ፍጹም የሆነ በረኛ በመኖሩ አርሰናል ዛሬ ነጥብ ተጋርቶ ወጥቷል እንጂ በጣም ከባድ ነው። 17 ጎሎችን በፕሪሚየር ሊጉ ያስቆጠረው ኢጎር ቲያጎ ዛሬ በአፍዛ ደንግዝ የት እንደገባም አልታወቀም። ያራዳ ልጅ ነው ማለት ግራ የሚያጋባው ነው የተወስጦ ነው እንጂ እነ ዴክላን ራይስ ልፋት ነው እንጂ ከባድ ነበረ ማለት ነው ያራዳ ልጆች። በአርሰናልም በኩል የተሳቱ እድሎች አሉ ማለት ነው። ነገር ግን በስማ ምን አይነት ጌም ነው ያየነው ያራዳ ልጅ እብድ ያለ በቃ ያለቀለት ቆንጅዬ ጌም ነው ያየነው። እስቲ ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የእናንተ ነው። በደም ሼር ኮምፕሊንክ ይደረግ። አንተ ማነ ሚዜ ማነ ሚዜዋ እንዲህ ብታስደስተኝ እኔ ማነኝ?